mic, put your foot on the gas and eat a red light. Ride the beat when you rock the mic, put your foot on the gas, make a left go right. Ride the beat. Let me show you some things. I can make it bang, I can make it bang, I can make it bang, I can make it bang. You should come over here and let me show you some things. You should come over here, let me show you some things. You should come over here and let me show you some things. I can make it bang, I can make it bang, I can make it bang, I can make it bang. ሰላም ታሜት ተከታታዮች ዛሬ ባበደ ቪዲዮ ተመልሰናል ይላል። ዛሬ ያበደ ቪዲዮ ይዤላችሁ መጣሁት። ዛሬ የምንሄደው አውቶ ሞል የተባለ ቦታ ነው። ሁሉም መኪና ብራንዶች በአንድ ቦታ ተሰብስበው ለመገዛት ሬዲ የሆኑበት ቦታ አለ። ኢቨን ሰርቪስ ለማስደረግ ከፈለጋችሁ ሁሉም መኪኖች እዛ ቦታ መሄዳችን ጥቅማችን መኪኖችን ለመመረጥ ይረዳናል። ገባችሁ? ዋጋቸውን ኮምፔር ለማድረግ ይረዳናል። እና ደግሞ የመንከራተት ላይክ እኔም ይሄ መኪና ለገዛው ስል አስታውሳለሁ ያልነደውበት ቦታ የለም። የምሬን መኪና ለመምረጥ ከዛ ሁሉም ጋር መሄድ አልቻልኩም ነበር እና ርካሽም ውድም አላቸው። እሱ ነገር አሳያችኋለሁ። በቃ ዛሬ ደግሞ የሆነ ፀጉሬ በቃ ይላል ማን እኔ ግን ግንባር ይወጣ እንደዚህ ኢማጂን እኔ ካለ ውስጥ ይኖርኩ እንዴት ይሄን ቦታ ታላቀው ብዬ ቆጭቶኛል። እናንተስ በቃ አሁን ክረምትም ገብቷል። አስቡት እግረኛ ለሆኑ ዘመዶቻችሁ፣ ጓደኞቻችሁ፣ ወንድሞቻችሁ፣ እህቶቻችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉላቸው። ሄደው መግዛት አለባቸው። ክረምት ነው፣ መኪና ያስፈልጋል። እየዘነበ ነው። አሁን በረዶ ይዘንባል። አስቡት ወጣችሁ ባስ ልጠብቁ ነው። ወጣችሁ ኡበር፣ ታክሲ፣ ሊፍት ልጠብቁ ነው። አይገባችሁም ለእናንተ። ብቻ ይሄን ቪዲዮ እስከመጨረሻው ተከታተሉት። ሌትስ ጎ። አቋቋሜ እንደዚህ ይነበጥ ይሄ ቦታ የሚገኘው ባይገርማችሁ በኖርዝ ቫን ነው። በውቢቷ ኖርዝ ቫን በጣም ወደው ቦታ ነው። ኖርዝ ቫን ሰላም ነው የሚሰማው። ለመኖር የሚሆን ሰፈር ነው። እንደ ቫንኩቨር ነው፣ እንደ ዳውንታውን ቫንኩቨር ለዛ ኖርዝ ቫን ያለ ነው። One more time, say it loud, let me hear you say it. One more time, say it loud, let me hear you say it. One more time, say it again, say it again, say it again, say it again. Let me show you some things. I can make it bang. አሁን ከዚህ ሀገር መውጣት አምሮኛል። አሁን ሀገሬን ናፍቆኛል። ኧረ አምላኬ ጥራኝ፣ ኧረ አምላኬ እንዲህ ልሄድ ስል በቃ ጉጉቴ እየጨመረ እየመጣ ነው። ለምን እንደሆነ አላውቅም። ልሄድ ስላሰብኩ ብቻ ያስባል። ወራቶችን የቀሩኝ አሁን ወራቶች ቀርተውም ልቤ በጉጉት ኢትዮጵያ ደርሶ እየተመለሰ ነው። ሁልጊዜ ጠዋትና ማታ ኢትዮጵያ ነኝ እንዴ በሐሳብ እዚህ ካናዳ እየኖርኩ እንጂ በሐሳብ ኢትዮጵያ ነኝ። በቃ ኧረ ወደ ሀገሬ ቤት ነው የምገባው። ኧረ ወይኔ ተዋታማር ኦኬ፣ ራሳችንን እናረጋጋለን። ከዛ ኦኬ። እሺ አሁን ከጀርባችን ያለው ቼቭሮሌት ነው። ቼቭሮሌት እንደምታዩት ኮንቨርቶች አሉት፣ ላይክ ትራኮች አሉት። በጣም ብዙ አይነት መኪኖች ዋጋቸው ተለጥፎበታል አልተለጠፈበትም እርግጠኛ ያለው ሰው እንደምታዩቸው መኪኖች ጽድት ያሉ መኪኖች ማለት ነው። ኮንቨርቶች ላይክ ልክ ነኝ ስሙ ካልተሳሳትኩ በመድኃኒዓለም ከለሮቻቸው በጣም ነው የሚያምሩት። በቃ ቁመት ተውት፣ አናታቸውን ነው እያየሁት ያለሁት።
ጀስት እንዴት እንደሚነዱት ላሉ ነው ኮንቨርት ኦር ኮንቨርት አይ ዶንት ኖ ብቻ ኑና እዩት ፕሮናውንስ ራሳቸው አድርጉት ኑና እነዚህ ጄምሲ ትራኮች አሏቸው ምናምን ነገር በጣም አሪፍ ቦታ ነው ላይክ አሁን ያለው ቼቭሮሌት ነው ቼቭሮሌት ጋር መታችሁ እንደዚህ አይነት መኪኖችን ማግኘት ትችላላችሁ ኮንቨርቶችን እዚህ ጋር እንደምታዩቸው ጽድት ያሉ ኮንቨርቶችን ማለት ነው ጽድት ያሉ ኮንቨርቶች ገና መግቢያው ላይ ያሉ ከዛ ትራኮች አሏቸው ጄምሲ ትራክ አላቸው እዛ ጋር አሁን ስም ላይክ ይሄን ስሙን አላውቀውም ሀመር አይ ገስ ሀመር ያ ሀመር ይላል ላይክ ፍሌክቱ እንደምታዩት እንደዚህ አይነት ጽድት ያለ ሀመር ዋጋቸው አልተለጠፈም እንዳልነግራችሁ እዚህ ጋር ዋጋቸው የተለጠፈ የለም ግን እዚህ ጋር አንድ ጄምሲ አለ ምንድነው ኦኬ 1000 ፐርቼዝ አሉ ላይክ ምንም ይሄን ያላለ ኦኬ ወደ ሌላ ብራንድ ነው ኦኬ እሺ አሁን ሃውንዳይ ጋር ያለነው ሃውንዳይ ላይክ በጣም በብዛት ያላቸው ኤሌክትሪክ መኪናና አሁን ሃይብሪድ እየሰሩ መሰለኝ ሃውንዳይ ነው ያልኩት ላይክ ሃይብሪድ እየሰሩ ነው በጣም በኤሌክትሪክ መኪናቸውና በዘመናዊ መኪናቸው ይታወቃሉ ይሄ መኪና 30,000 ብር ይላል ኦልሞስት 31,000 ብር በሉት ከዛ እዚህ ጋር 26,000 ብር በቅደም ተከተል ነው ያላቸው ከዛ እዚህ ጋር 29,000 ብር ከዛ 36,000 ብር ማን የመኪና ቦታቸው በጣም አቀማመጣቸው ነው ጽድት ነው እስከ 20,000 ብርም አላቸው እዚህ ጋር እንደምታዩት 20,000 ብር ከዛ ኤሌክትሪክ ነው ወይስ ምንድነው ጋዝ ነው እነዚህ ኖርማል ጋዞች ናቸው ያስታውቃሉ ከዛ እዛ ጋዝ ቶዮታ አላቸው ቶዮታ 27,000 ብር አላቸው 24,000 ብር አላቸው 13,000 ብር 14,000 ብር በሉት ላይክ ኦልሞስት 100 ብር ነው ይቀንስለት 14,000 ብር በሉት ነው ደስ ስላሴ ከዛ ቼቭሮ አላቸው እዚህ ጋር ኦኬ ሃውንዳይ ማለት ነው በጣም ያምራል እንደምታዩት ግን እቺኛውን መኪና ምን ነው ወሰዷት 14,000 ብር ከከፈላችሁ የስንት ዓመተ ምህረት መኪና ናት አሮጌ ናት ላይክ ኦኬ 2015 መኪና ናት ቶዮታ ካምሪ ናት what ማይሌጇ ሜዳ በጣም ማይሌጇ ቆቷል 150 ምናምን ኪሎ ሜትር ነው የተነዳችው 150,000 ኪሎ ሜትር ነው የተነዳችው እና ማይሌጇ በጣም ነው ሄደው ኦኬ አሁን እዚህ ጋር ገና ከመግቢያችን ጋር ቼቭሮና ሃውንዳይ ነው የተናል ከዛ ቶዮታ አለ ማን እንገባለን ወደ ውስጥ ገና በደንብ የምንሄደው ማለታያችሁ ነገር የለም የምሪን ማለት ያለው መኪና ብዛት ረጅም ነው ማረም አያልቅም ዝም ብዬ እኔ አየር ላይ የሆነ ሰዓት ላለማቃጠል ነው ቶሎ ማሳያችሁ ኑና በደንብ ይዩት መኪና መግዛት ሀሳብ ካላችሁ መግዛት ሀሳብ ካላችሁ አሁን እንደምታዩት ቶዮታ ጋር ደርሰናል ቶዮታ እዚህ ጋር አንድ እንደተረመዳችሁ የሆነ ብራንድ አለ እነዚህ የሚሸጡ መኪኖች አሉ እዚህ ጋር ታርጋላቸው እዚህ ለዛ እነዚህ የሚሸጡ መኪኖች አሉ ለዛ ቶዮታ አብዛኛው ሀበሻዎች የሚመርጡት መኪና ቶዮታ ነው ምክንያቱም ጠንካራ መኪና ነው ብለው ያምናሉና እኛም እናምናለን ራቫ4 አላቸው እዚህ ጋር ዋጋው በፊት በኩል ነው የለም አይ ዶንት ኖ እስቲ ወደፊት ሄደን ጠጋ ብለን እናየዋለን ማን እኔ ዲለር ነበር መሆን የነበረብኝ የመኪና ዲለር መሆን ነበር የነበረብኝ ምክንያቱም ራሴን ሳየው አሁን ቦታው ላይ በቃ እሺ ምንድነው እቺማ በቃ አዳዲስ መኪናዎች ናቸው ቶዮታ ያሏቸው በጣም ከ50,000 ምናምን ብር በላይ ነው የሚጠሩት እዚህ ጋር እንደምታዩቸው የተደረደሩትም አዳዲስ መኪኖች ናቸው እቺ ቢጫዋ ታምራለች እዚህ ጋር ይሄኛው ኦኬ 7 ሲት ነው ሃይብሪድ መኪና ነው ይሄን አውቃለሁ 7 ሲት ሃይብሪድ መኪና ነው እዚህ ጋር ሃይብሪዶች ናቸው አይደሉም ሃይብሪድ ናቸው ኦኬ ይሄኛው ጋዝ ነው የተነዳው 53,000 ግን የሚሸጠው 44,000 ብር 44,000 ዶላር ኦ ማይ ጋድ ኦኬ እሺ ሰዓት ሜስ ታላቅ ወደ ሌላ ቦታ ልጅ ኦኬ ካዲላክ በጣም ውድ መኪና ናቸው
ውዶች መኪና ናቸው በጣም በጠቅላላ ማለት ነው። 180 ሺህ ብር ምናምን ነገር የሚጠሩት ካዲላኮች እዚህ ጋር ግን ያላቸው ኦኬ ጄምሲ ኦኬ ቼቭሮ ነው ያላቸው። ከዛ ካዲላክ እዚህ ጋር አለ ግን ይሄኛው 7 መቀመጫ አለም 5 መቀመጫ ነው። ዋጋው ስንት ነው በእናታችሁ? ኤሌክትሪክ ነው ይሄኛው። እንደምታዩት የኤሌክትሪክ መኪናቸው እንደዚህ ያማምራሉ። ካዲላክ በጣም ውድ መኪና ናቸው። ደሞስት መስታወታቸው ቡሌት ፕሩፍ ነው ይባላል። ግን አሮን ነው እኔ ሞክሬው ስለማለቅ እዚህ ጋር ኮንቨርት በከለር ማን ለምንድን ነው የስፖርት መኪናዎች እንደዚህ ከለር የሚኖራቸው? ቀይ፣ አረንጓዴ ምናምን ነገር አትቡት። አሁን ይሄ ከለር ያበደ ከለር ነው። ከዛስ ቀዩ ኢስ ኦኬ፣ ቢጫውስ ኖርማል፣ ጥቁሩ ዝም ያለ ከለር ነው። ርካሽ መሆን አለበት ጥቁሩ ዝም ስላልወላ ማለት ነው። ኦኬ እኔ መኪናን ጥዬ በቃ በጣም እየመጣሁ ነው። ያቆምኩበት ቦታ ትክክል ቦታ አይደለም ግን እየመጣሁ ነው። ቀጣይ መኪና የሚሆነው የኔ መኪና ይሄ ነው የሚሆነው። ቀጣይ የምገዛው መኪና ይሄ ነው። የምሬ ነው የምላችሁ። ኦኬ 23 ነው። ስንት ነው ይሄ? ላይክ በጣም የሚመች መኪና ነው። ቴስላም አላቸው ምናምን ነገር ካዲላክ በትንሹ አላቸው። እዚህ ጋር ቴስላ እቺ አርጀች ስለናት በጣም ትንሽ ነው። አትመቸኝም እቺ ቴስላ። በቃ እንደዚህ ጸጥ ያለ ቦታ ላይ ነው ያለነው። እዚህ አካባቢ በቃ የመኪና መሸጫ ብቻ ስለሆነ መኪና መግዛት የሚፈልጉ ሰዎችና ሰዎች ብቻ የሚመጡት። እንደምታዩት ጸጥ ያለ አካባቢ ነው። ገና አልተነካም። ወደ ውስጥ እንገባለን። እዚህ ጋር እንደምታዩት ከጀርባዬ እዚህ ጋር ሱፐር ቦ አለ። ከዛ ወደዛ ጋር ሃውንዳ ያለ ምናምን ነገር እንደዚህ እንዞረዋለን። አካባቢውን በጣም ረጅም ቦታና ትልቅ ቦታ ነው ያዙት እና በጣም ብዙ መኪና ነው ያዙት። እንደምታዩት ቆሞ በቃ ያሳዝናል። እዚህ ጋር ምን አለ አንዳንድ እንኳን ቢያስነዱን ማን እና የስራ መኪና ሁላ አላቸው። ባይገርማችሁ የሌላቸው መኪና አይነት የለም። ማንኛውንም አይነት መኪና ፈልጋችሁ መግዛት ከፈልጋችሁ ኑ ይላችኋል። ካዲላክ በነፃ ፕሮሞት እየሰራሁላቸው ነው። ያሳዝናል። ዝም ብሎ በቃ ባለቤቱ እና አንተማ አንድ መኪና ያስፈልግሃል እና ዝም ብለና እና እኔን ቁልፍ ያዘናል ነገር ብሎ ቢሰጠኝ ይሄ ስራ መኪና ነው። በጣም አሪፍ የስራ መኪኖች ናቸው እነዚህ። ቫን ተብለው የሚጠሩት በጣም ያበደ የስራ መኪና ቫኖች ናቸው። እነዚህ ግን የሆነ ፋንታ አውዲ በጣም ያማምራሉ። ከጀርባ አስተያየቸው እነዚህ በጣም ውድ መኪኖች ናቸው። ይጀመር ላይ ሌክዠሪ የሚባሉ መኪኖች ናቸው። ሲቀጥል ደግሞ ለማሰራትም አስቸጋሪ ነው የሚሆኑት። አሜን ውድ ብር ነው የሚጠይቁት ለማሰራትም ማለት በዛው ልክ በጣም ነው የሚያማምሩት። እዚህ ያላቸው ትንሽ ናቸው። ወደፊት ሄደን እናያለን ያላቸውን መኪና። አሁን በጀርባው በኩል ስለመጣው ነው እዚህ ትንሽ ነው ረምድ ያልኩት። ማዝዳ አይደል ነው ማዝዳ ለምንድን ነው የድሮ መኪና ይመስለኝ። በጣም የድሮ መኪና ይመስለኝ ማዝዳ እና መኪኖቻቸው በጠቅላላ ምንም ደስ የሚል አሰራር ዲዛይን የላቸውም። ገባችሁ? ምን ተመሳሳይ ነው ሁሉ ጊዜ የሚሰሩት እና ላይክ ዋጋ አላቸው። እሺ አሁን እስከ ይሄኛው 33000 ብር አስቡት። እዚህ ጋር ደግሞ 30000 ብር አሮ ነው ማዝዳ። ይሄን ያህል የሚመቸኝ መኪና የለም። 32000 ብር 32000 ብር እሺ 20000 ብር እዚህ ያላቸው። ከዛ 37000 ብር ኪያ የተሻለ ቢያንስ ኪያ አሪፍ ነው ይባላል። ላይክ በይባል ደረጃ ነው የማውቀው። ኪያን አሪፍ ነው ይባላል ነው እና በጣም ብዙ የሚሸጥ መኪና አላቸው የማዝዳ። ሰው የመግዛት ፍላጎት የለውም ግን እነሱ ያመርታሉ። ኦ ማይ ጋድ አስቡት እዚህ ጋር ይገያቸው ነው። ይሄው ለመኪና አስቀምጧሉ። አዳዲስ ሞዴሎቻቸው እንደውም ያምራሉ። በጣም የሌክዠሪ አቋም ነው ያላቸው።
ያው ማርቼዲስ ነው የሚመስለው እንደዚህ ሲታይ። ይሄ የማዝዳ ምልክት ባይኖር ነው አስቡት። እነዚህም በቃ ይሄኛው ደግሞ የላይክ ሮድስ ሮይ አቋም ነው ያለው፣ ግን ማዝዳ ነው ችግሩ። ማዝዳ ነው። እነዛን ተዋቸው፣ እነዛን እንዳትገዙ። ብትገዙም ክላክስ እንዳታደርጉ። በዛ መኪና መግዛት ግዙ፣ ግን ክላክስ እንዳታደርጉ። የሚሰባበር ነው የሚመስለኝ። ያው ማርቼዲስ ኦኬ፣ ለሬንጅ ሮቨር ጋር ያለው ማርቼዲስ አለ ምናምን ነገር፣ BMW አለ ምናምን ነገር። አሪፍ መኪኖች ነው የሚይዙት። ምክንያቱም ላይክ የራሳቸው መኪና ስለሚሸጡ ሰዎች ሲቀይሩ ነው ይሄ መኪና ለነሱ የሚሰጡቸው። አውዲ እዚህ ጋር 50 ኦኬ 49,000 ብር ይባላል። ይሄኛው አውዲ እንደምታዩት አውዲ ነው አውዲ አዶ ነው ብቻ። እሺ እንደምታዩቸው እዚህ ጋር ተሰልፈው የሚጠብቁት እናንተን ነው። ኑ ሬንጅ ሮቨር ግዙ። ማን ሬንጅ ሮቨር ለነዚህ መኪና ኮምፕሌን ባወጣውላ አይገስ ትስቁብኛላችሁ። የምሬን ነው። ምክንያቱም እነዚህ መኪኖች በቃ የሆነ ከድሮም ጀምሮ አሰራራቸው ምናምን ነገር ጥርት ያለና የሆነ ኳሊቲውን የጠበቀ መኪኖች ናቸው እና በዋጋም ደረጃ አይገናኙም ከሌሎቹ ጋር። ይሄውን ተነስቷል፣ ግን ድምፁ ያስጠላል። ተነስቶ ምን ሼማን የብዙዎች ምርጫ የሆነው BMW በጣም ውድ መኪኖች ናቸው። BMW እንደምታዩት ፎቆች ላይ ተደርድረው ነው ያሉት። በቃ ማን ፎቁ ላይ ምናምን ነገር አላቸው እና ከሁሉም ደግሞ ማለት ያላቸው እንትኖች ይለያሉ። ላይክ ፎቁን የያዙት በግድንግዱ ነው ታውቃላችሁ። በስና ለነገሩ ውድ መኪና እኮ ነው BMW። አስቡት፣ ፎቅ ውስጥ ገብታችሁ ምናምን መምረጥ ትችላላችሁ። ወደ ላይ ወደ ታች ያላችሁ ወደዛ ጋር ሄዳችሁ መምረጥ ትችላላችሁ። ነገር ግን ወደዚህ ጋር እንመጣለን። ፊት ለፊት መጀመሪያ የፊት ለፊቱን ነው ማየት ያለብን። በጣም ውድ መኪና ናቸው BMWዎች እና እዚህ ጋር እንደምታዩቸው ማን ታቃ this mark አሰዮ ስለነዚህ ምንም ነገር የማውቀው ነገር ስለሌለ ዝም ብዬ ያሳያችኋለሁ እንጂ እኔ ያል ዲቴል ነገራችሁ ነገር የለም። ይሲ ኑና ጎብኗቸው BMWዎች እዚህ ጋር ያሉላችሁ። አሁን በባዶ ወዴ ውስጤ እንደከነኝ። ይሲ አሁን በባዶ ስትሆኑ ይደክማችኋል። ለዛ የቀረውን እናንተ ኑና ተመልከቱት። አሪፍ ቦታ ነው፣ ያምራል። ያ ባላንሳችሁን ይጠይቃል። በኪሳችሁን የሚያናጋ አይነት ሲቹዌሽን ነው ያለው ዋጋው። ግን ለመምረጥ ኑ ማርም ላይክ ዝም ብላችሁ በነፃ መንዳት ትችላላችሁ። መኪና ዝም ብላችሁ መታችሁ የትኛውን መኪና የፈለጋችሁት መኪና ገብታችሁ ለሙከራ ይዛችሁ መውጣት ትችላላችሁ። ያ ግን በጣም ብዙ ፕሮሰስ ይፈጃል እሱን ለማድረግ። የሆነ የምፈርሙት ወረቀት ስላለ ምናምን የምትጠብቁት ስላለ እዚህ ደግሞ እንደዛ እንዲፈጅብኝ አልፈልግም እንጂ ያሳያችሁ ነበር። የሆነ ታውቁታላችሁ። ስፔሻሊ መኪና የምትገዙ ሰዎች ለመሞከር ምናምን ነገር ቁጭ ብላችሁ ዲለሩን ጠብቃችሁ ምናምን ነገር ከዛ ወረቀት ይዞ መጥቶ መኪና ካላችሁ ደግሞ የእናንተ ላይሰንስ ፕሌት ይዞ ከጀርባ አድርጎ ምናምን ነገር ነው የምንነዱት። ለዛ መኪና መግዛት የምፈልጉ ሰዎች እና መሞከር የምፈልጉ ሰዎች ሰዓት አለን፣ ረጅም ሰዓት አለን፣ ሰዓታችንን ዌስት ማድረግ እንፈልጋለን የምትሉ ሰዎች ኑ የትኛውንም መኪና ሞክሩ። ሌክሰስም ቢሆን አውዲንም ቢሆን በቃ ሁሉንም መኪና ሞክሩ። እናችንን ይዘናል። እኔ ነጮች ቤት መግባት የሚያስጠላኝ ለዚህ ነው። የሆነ ቡናና ውሃ ይወዳሉ። እኔ ደግሞ ቡናና ውሃ አልወድም። መጀመሪያ ምግቡን ነው የምወደው። ከዛ ምግቡ ከመጣ በኋላ ነው ወደ ውሃው ፎከስ የማደርገው። ገባችኋል? ለዛ ዛሬ አሁን ለነጮች የሆነ ቁርስ ልንበላ ነው። የነጮች ቁርስ ልንበላ ነው። ኦኬ ቁርሳችን መጥቷል። አዎ ላይክ አሩን እንዳዘዝኩት አይደለም እየመጣልኝ ያለው፣ ግን አንደኛው ፍሩቱ የለም። ኦኬ ይሄን ይመስላል ያዘዝኩት ኦምሌት። ቬጂ ኦምሌት ነው። በጣም ያበደ ነው። ማርም ደስ ይላል። አሩን እንዴት እንደጋገሩት እንደዚህ ባቅ እኔ ራሱ ጋግሬ ነበር ቤት የለም። ቶትስ ብሬድ አለኝ አጠገቤ።
Thank you. አሁን ቡና ማለት የሚያውቁት እንዴት መሰላችሁ? ላይክ እኔ ቡናውን ከዳቦ ጋር ነው እየበላሁ እንደ ህፃን ልጅ ማለት ነው። እና ላይክ ለዛ ማድረግ አልነበረብኝም። አይ ነው ግን I don't care። እኔ እንደተመቸኝ ነው ራሴን ሰርቭ የማደርገው። ይሄ ምግብ የጨረሱት በ15 ደቂቃ ውስጥ ነው። ከዛ እዚህ ጋር ፍሩት አለ። ፍሩት አለ እውነቱን ምን እሺ ይሄ መኪና ብቻዋን ትኬት የለም እንጂ እቀውጠው ነበር። አስቡት ቁርሳችሁ ምናምን በልታችሁ ማለት ነው ስትወጡ ምንም መኪና የለም እኮ ከፊቴም ከኋላዬም ምንም መኪና የለም። የኔ መኪና ብቻ ነው ቆመው። ሰው ያበደ ቀን ነበር ዛሬ እና ያበደ ቪዲዮ ነበር እና የእናንተ መኪና ፍላጎታችሁን ሄዳችሁ የምታዩበት ወዘቦዞ ቁርስ እንገለን ወዛም እኮ ባለሀብት እና ደግሞ ሀገሬ ላይ ስገባ አስቡት ምን ያህል ወዛም ደግሞ ሀገሬ ይናፍቁኛል። የምር ኢትዮጵያ ይናፍቁኛል። ለዛ ወደ ኢትዮጵያ እንገባለን በቅርቡ ወደ ኢትዮጵያ ጉዞ ወደ ኢትዮጵያ እግሮች ሁሉ ወደ ኢትዮጵያ ይገባሉ እንደሚባለው ማለት ነው። በሌላ ቪዲዮ እስክንገናኝ እና ታሜ ቲቪ ተከታታዮቼ በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ወይም ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ፒስ